እግዚአብሔር የተመሰገነ ይሁን። እግዚአብሔር መልካም አባት ነው። ዛሬ ማካፈላችሁ በጣም አጭር የሆነ ቃል ነው። በልቤ ውስጥ እግዚአብሔር ያከረመውን ያስቀመጠውን ሐሳብ ነው ሼር ማደርጋችሁ። በዚህ ከጀርባዬ እንደምታዩት የውስጥ ናፍቆት በሚል ሐሳብ ነው። ርዕሱን ምናልባት በተለያየ ሐሳብ መረዳት እንድትችሉ የውስጥ ጉጉት፣ የውስጥ ጩኸት፣ የእግዚአብሔርን ፊት መናፈቅ፣ መንፈሳዊ ጥማት ወይ ደግሞ መንፈሳዊ ረሃብ፣ ከእግዚአብሔር ጋር ለመቅረብ የሚፈልግ ፍላጎት ወይ ደግሞ በቃ ይሄ ዲፕ የሆነ ዲዛየር ብላችሁ ይሄን ርዕስ መውሰድ ትችላላችሁ ማለት ነውና መዝሙር ውስጥ የነበረ ሐሳብ ነው። በቃ አሁን የዘመርነው መዝሙር ውስጥ የነበረ ሐሳብ ነው ማካፈላችሁ። አዲስ ነገር አይደለም የማካፈላችሁ። ብዙ ሰምተናል። አሁን ግን ይሄ ሲዝን ወደ እግዚአብሔር ሕልውና የምንቀርብበት ሲዝን ነው። አሜን። በቃ ከእግዚአብሔር ጋር የምንነካካበት ሲዝን እንዲሆንልን ይሄ የልቤ የራሴ ጩኸት ነው፣ የራሴ ልመና ነው። ይሄን ጩኸቴንና ልመናዬን ነው ለእናንተም ሼር ማደርጋችሁ እና ብዙ ዘመን በእግዚአብሔር ቤት እንደኖረ ሰው እንደቆየ ሰው ሁላችንም ብዙ ነገር ሰምተናል፣ ብዙ ነገር አንብበናል፣ ብዙ ሰምተናል። ግን ብዙ የቀረን ነገሮችን የቀረኝ ነገር ብዙ ከሱ ጋራ ምን ማድረግ ነው ከሕልውናው ጋር መጠጋትን መቀራረብን እንደሆነ ውስጤ ስለሚናፍቅ ይሄንን ሐሳብ ነው ዛሬ በዚህ ማለዳ ለእናንተም ልተወላችሁ አብሬያችሁ ልካፈል የፈለኩት። ከዚህ የመልእክት ሐሳብ ጋር ብዙዎቻችሁ አይደንቲፋይ እንደምታደርጉ አስባለሁኝ። ይሄ የብዙዎቻችሁ ጩኸትም እንደሆነ አምናለሁ። መቼም የውስጥ ፍላጎት ወይ ደግሞ የውስጥ ጥማት በውጭ ነገር አይሞላም፣ በገንዘብ አይሞላም፣ በስኬት አይሞላም፣ በእውቀት አይሞላም፣ በቤተሰብ አይሞላም፣ በጓደኛ አይሞላም፣ በምንም ነገር አይሞላም። ይሄ ውስጣዊ የሆነ ጩኸት፣ ውስጣዊ የሆነ ረሃብ ነው። ወይ ደግሞ በውጭ ባለ ነገር አይሞላም ማለቴ ነው። እዚህ መዝሙር ላይ ቅድም እንደዘመርነው ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ምን አለች? አንተን ተጠማች። ዳዊት የዘመረው መዝሙር ላይ ያለ ቃል ነው ይሄ ቃልና ይሄ የውስጥ ፍላጎት ግን አንዳንድ ጊዜ የሚነሳው ከምናልፍበት ሁኔታ ነው። ከምናልፍበት ተግዳሮት፣ ከምናልፍበት መገፋት፣ ከምናልፍበት መከራ ውስጥ ወደ እግዚአብሔር እንድንጠጋ የሚያደርገን ጩኸት ይወጣል ከውስጣችን። ይሄን በመጽሐፍ ቅዱሳችን ከብዙ የእግዚአብሔር ሰዎች ውስጥ እናያለን። ከጉለት ውስጥ እግዚአብሔር ጩኸትን ያወጣል። አሜን። አዎ እግዚአብሔር ያወጣል። ለሰው የማይታይ ለኛ ግን በልባችን የምንጮህበት ወደ እግዚአብሔር እንድንጠጋ የምንፈልግበት ጩኸት እንዲወጣ እግዚአብሔር ይፈልጋልና እነኛ አንዳንድ ሰርከምስታንስ በህይወታችን ውስጥ ሲመጡ እነኛን ሰርከምስታንሶች እግዚአብሔር ወደሱ እንድንቀርብ፣ ወደሱ እንድንጮህ፣ ወደሱ እንድንመጣ የሚያደርጉን ነገሮች ናቸው። ከህይወት ትንሽ ምስክርነት ልንገራችሁና ወደሚቀጥለው የእግዚአብሔር ቃል ውስጥ እንሄዳለን። በእኛ ቤተሰብ ውስጥ ባለቤቴ ብዙዎቻችሁ ታውቃላችሁ በተለያየ ችግር ውስጥ አልፋለች። በዛ ችግር ውስጥ ስታልፍ አንድ ወቅት ላይ አንድ ሰዎች መጥተው ሊጎበኙ ማለት ነው። ከኢትዮጵያ የመጣ እህት ነች፣ ቤተሰብ ናት፣ ወዳጅ ናት። መጣች እና ከዚህ ሐሳብ ጋር ስለሚሄድ ነው ኢንሼር ማደርጋችሁ። መጣችና ሰው ነው ይዟት የመጣው። ለከተማው አዲስ ናት። ስለዚህ ልትጎበኘን መጣች። ከመጣች በኋላ አብረን ምግብ በላን፣ እግዚአብሔርንም አመሰገንን። እኛ በእርግጥ እሷ በጌታ አይደለችም፣ ግን አመሰገንን። አብረን ተጫወትን። እየተጫወትን እያለ በጣም አለቀሰች እና ገብቶኛል፣ ግን በጣም ደግሞ ግራም ገባኝ በዛ ቦታ ያለቀሰችበት ምክንያት ማለት ነው። ከዛ በኋላ ያው ሶፍት ፔፐር ሰጠኋት እኔም። ከዛ እንደገና ሽንት ቤትም ሄደች፣ አለቀሰች፣ ተመልሳ መጣች። ከዛ በኋላ ተመልሳ ያው ተጫውተን ተሰነባበትን፣ ሄደች። እዚህ ከተማ ትንሽ ቆይታ ስለነበር ሌሎች ቤተሰቦች ጋር ከሄደች በኋላ በውስጤ ምን አሰብኩኝ?
እንደገና እሷ ልትጎበኘን የመጣችው ሌላ ቀን ምሳን ጋብዛት ብዬ ጠራኋት ማለት ነው። ያው ኩክ ማድረገው እኔ ስለነበርኩኝ እሱን ሁሉ ተመልክታለች፣ ጣፍጧትም በልታለች በደንብ። እና ከዛ በኋላ ተመልሳ ያው ምሳ ጋበዝናት፣ በሌላ ቀን መጣች ቤት። ከመጣች በኋላ ተጫወትን፣ ቡና ፈላን፣ አመሰገንን ስለማዱ። ኤሚን በጣም ትስቃለች፣ ትጫወታለች። እኔም በቃ እግዚአብሔርን እያመሰገንኩ ደስ እያለኝ ያንን እያደረግን ከዛ በኋላ ራሷ ልጠይቃት ስለነበረ የጠራናትም ያለቀሰችበትን ምክንያት ማለት ነው። ከዛ በኋላ እንደው ለመጸለይም ልቤ ውስጥ ስለነበረ ማለት ነውና የሚገርማችሁ እንግዲህ አሁን ያ ወቅት ለኛ ቤተሰብ ብዙ ወደ እግዚአብሔር የምንቀርብበት ጊዜ ነበር። የመከራና የችግር ወቅት ወደ እግዚአብሔር ያስጠጋል ነው ያልኳችሁ ቅድም አይደለም እንዴ? እና እኔ ጌታን ከተቀበልኩኝ በልጅነት ነው ጌታን የተቀበልኩት። ሃይስኩል ተማሪ ሆኜ የተለያዩ ወቅቶች ላይ ወደ እግዚአብሔር እንድቀርብ ያደረጉኝ ብዙ ምክንያቶች አሉ። ግን እነኚህ በጣም በህይወታችሁ እናንተንም ብጠይቃችሁ የተወሰኑ ወቅቶች ናቸው በህይወታችሁ ውስጥ በልዩ ሁኔታ እግዚአብሔርን ህልውና ለማግኘት የምትፈልጉበት ጊዜ። ሁሉም ቀኖች አንድ ስላልሆኑ ማለት ነው። እና ከነኛ ቀኖች ይሄኛው እነኚህ ወቅቶች አንደኛው ወቅቶች ስለነበረ ማለት ነው። እና እነኛ ወቅቶች ብዙ በቃ ከጌታ ጋራ የምጸልይበት እኔም ብቻም ሳልሆን እንደ ቤተሰብ እንደዛ ጊዜ ስለነበረ ያ ነገር ወደ እግዚአብሔር ብዙ ምን አድርጎናል፣ ኢንካውንተር አድርጎናል እኛንም። እና ጠየቅኳት፣ ለምንድን ነበር ያለቀሽው ያን ቀን? ያው በቃ በደንብ ቡና ፍልቼ በደንብ ጥሩ አድርጌ ምግብ በልታ እንደው በቃ የልቧን እንድታጫውተን ለምን ነበር ያለቀሽው አልኳት። እና ደግማ ማልቀስ ጀመረች። አይ ካለቀሽ አሁን ጥያቄውን መልሰዋለሁ አልኳት። አዛ ያው ቀስ ብላ አወራችን። ምንድነው አለች። አሁን እሷን ሳያት አለችኝ ቀድሞ ከማውቃት ምንም የተለየ ነገር አላየሁም በሷ ላይ አለች። ትስቃለች፣ ትጫወታለች፣ ምንም አይነት ለውጥ እሷ ላይ አላየሁም። አንተን ደግሞ ሳይ ምንም የከበደ ሰው አትመስልም አለችኝ። እና የራሴን ታሪክ ልንገርህ አለችን ለሁለታችንም ነው የምትነግረን። እና ታሪኳን መንገር ጀመረች። ኢትዮጵያ ውስጥ አንድ ቀን አለች ታምሜ ድንገት ታመምኩኝ አለች። እና ሆስፒታል ባለቤቴ ወሰደኝ። ከዛ በኋላ ሆስፒታል ሄጄ ድንገተኛ ይሄን ነው ጥሩ ኑሮ ያላቸው ሰዎች ናቸው ኢትዮጵያ ውስጥ። ከሆስፒታል ስመለስ መተኛት አቃተኝ። ፔንኪለር ስላልነበረ ፔንኪለሩ እንቅልፍ ስላልተሰጠኝ አለች። በዛ ምክንያት በጣም እግሯ ወለም ብሏት ነው ማለት ነው ወድቃ እንደዛ ነገር ነው። እና ለሊት ነው ሄዱት። ሲመለሱ ግን ፔንኪለር በቂ ፔንኪለር ስላልሰጧት በዛ ምክንያት እና ቁጭ ብዬ በጣም እያመመኝ ባለቤቴ ጠዋት ስራ ስለምገባ ይቅርታ ብሎኝ ሌላ ክፍል ገብቶ ተኛለች። እና እንዴ ለአንድ ቀን መተኛት ከኔ ጋር እንዴት ያቅታል ብዬ በጣም ተበሳጨሁ አለች። በጣም አዘንኩኝ አለች። ለአንድ ሌሊት እንደዚህ የጮክ አይ እኔ በቃ ስራ አለብኝ ጠዋት ስራ መግባት ስላለብኝ ኦሬዲ ሐኪም ቤት ወስጄሻለሁ ከዚህ በላይ ምን ላርግሽ? እና ፊቴ ላይ ሐሳብ መጣ። እና ፊቴ ላይ ድቅና ላይ ሐሳብ እና ከዛ በኋላ ስቲል ጥሩ ባለቤቷ ነው። ግን በአንዳንድ ችግር ውስጥ ሰው ሲያልፍ ያ ነገር እና ከዛ በኋላ በቤተሰብ ውስጥ ትንሽ መከራ አለፍን አለች በዚህ ኬዝ ምክንያት ማለት ነው። እና ያ ነገር ያንን ስመለከት ወደ ልቤ የመጣው እንባዬን ያስወጣኝ ነገር እናንተ ቤተሰብ እንደዚህ ያለፋችሁ ለአንድ ቀን እንዴት አቃተው ባለቤቴ ያልኩኝ ብዙ ቀን አማርር ነበረ። ግን መልሱን አገኘሁ አለች። እና ስንጫወት በነበረበትም ወቅት ሶስተኛ እኮ ሰው ያስፈልጋል
የሚል ጨዋታ ትንሽ አጫውተናት ነበርና ያው ጌታን ማለታችን ነው። ሰው በትዳር ህይወት ሁለት ሰዎች ብቻ የሚጀምሩትና አብረው የሚቀጥሉት መንገድ አይደለም። ሶስተኛ ሰው ያስፈልጋል። ሶስተኛ ሰው ጌታ ነው። ጌታ ሲኖርበት ነው ህይወት የሚጣፍጠው። ጌታ ከሌለበት ሁለቱ ሰዎች ተጋይተው ተለያይተው ሊቀሩ ይችላሉ። እና ሶስተኛው ሰው ግን ካለ መሐከል ያለ ሰው ስላለ ጌታ ስላለ በዛ ምክንያት ሁላችንም ፍርሃታችን ልመናችን ከሱ ጋር መኖር ነው የሚል ነገሮችን አንስተን ከዛ ከመከራ ውስጥ ካለ ጉድለት ውስጥ ሰው የሚጮኸው ጩኸት አለ። ግን ይሄ ጩኸታችን ሄዶ የት ላይ ነው የሚወርቀው ነው ጥያቄው። አሜን። ማላይ ነው የሚወርቀው ነው። ማማረር ላይ ከሆነ ሰዎች ላይ ከሆነ ያ ጩኸት መልሶ ምን ይወስዳል? ወደ ጥልቅ ነገር ውስጥ ነው የሚከተን። ግን እንድንጮህ የሚያደርገን ወደ ጌታ ከሆነ ወደሱ እንድንመለከት የሚያደርገን ከሆነ ወገኖች ሆይ እግዚአብሔር በእኛ መካከላችን ይኖራል። እና በእነኛ ወቅቶች ላይ አንዳንድ ጊዜ ስናልፍ ለሰው ለውጭ ላለ ሰው የሚታየው ነገር ከባድ ነገር ነው። ግን በህይወታችሁ ውስጥ ግን እግዚአብሔር የሚሰራው ስራ ይኖራል። ሁሉ ጊዜ ህይወታችሁ ውስጥ ስራ ይሰራል። ስለዚህ በዚህ ማለዳ በተለያየ መከራ ውስጥ የምታልፉ ሰዎች ወደ ጌታ ሊያስጠጋችሁ ጌታ ስለሚፈልግ ከመከራው በላይ የሱ ዓላማ ስላለ የሱ ቅድ ስላለ በውስጣችሁ ልዩ ናፍቆት ሊከት እግዚአብሔር ስለፈለገ አቅም ሊጨምር ስለፈለገ እግዚአብሔር ኤርምያስ 29 ላይ እናንተ ትሹኛላችሁ በፍጹም ልባችሁ ካሻችሁኝ ምን ታረጉኛላችሁ? ታገኙኛላችሁ። እግዚአብሔርን ልታገኙት ስለሆነ ነው። ታገኙት ስለሆነ ነው። አንድ ስቴትመንት ልናገር። የውስጥ ናፍቆት በሰው ልብ ውስጥ ያለ እግዚአብሔርን የሚፈልግ ጥልቅ ጥማት ነው። በቃ ናፍቆት ማለት ይሄ ነው። ናፍቆት ማለት ይሄ ነው። አንዳንድ ጊዜ ቤተክርስቲያን እንመጣለን፣ እናገለግላለን፣ እናመልካለን። አስፈላጊ ናቸው እነኚህ ነገሮች። ግን ሌላ ደግሞ ሌቭል አለ። እግዚአብሔርን ወደ መፈለግ የሚባል ሌቭል፣ እሱን ወደ መሻት የሚፈልግ፣ እሱን ወደ መጠማት የሚፈልግ ሌቭል። እግዚአብሔር ወደዚህ ሌቭል ውስጥ ሁላችንም ያስገባን። በደጁ እንዳንቀር ወደ ውስጥ የምንገባ ሰዎች እንድንሆን፣ ወደ ውስጥ የምንገባ ሰዎች እንድንሆን፣ የልመና ቦታ እንዲሆንልን፣ የጩኸት ቦታ እግዚአብሔር እንዲያደርግልን፣ እንባችንን እያፈሰስን መጽሐፍ ቅዱሳችን እስከሚርስ ድረስ እሱን የምንፈልግበት ዘመን እንዲሆንልን፣ እንደዚህ አይነት ኢንካውንተር በህይወታችን ውስጥ እግዚአብሔር እንዲያመጣ በህልውናው የምንዳሰስበት የምንጠጋበት እንዲሆንልን፣ በቃ ይሄ ጩኸታችን እንዲሆን። ስለዚህ አጠገባችሁ ያለውን ሰው እስቲ እንደገና ይህ ናፍቆት ይሁን በሉት። ይህ ናፍቆት ይሁን በሉት። ቅድም እንዳልኳችሁ ደግሞ በዚህ ናፍቆትና በዚህ ጩኸት መካከል እግዚአብሔር እንዳይገባ ናፍቆታችን እንዳይጨምር የሚያደርግ እንባ የሚያደርግ ጣልቃ የሚገባ ነገር በህይወታችን ውስጥ ይመጣል። አንዳንዴ ይገባል። እንደዚህ አይነት ነገሮች እግዚአብሔርን ልክ እንደ እርግብ ከኛ እንዲያሸሸው የሚያደርጉ ነገሮች አሉ። እና ለዚህ ደግሞ በጣም ሴንሲቲቭ መሆን ይገባናል። በጣም ሴንሲቲቭ ልንሆን ይገባል። በጣም ሴንሲቲቭ ልንሆን ይገባል። እና ስጋ ከሚሸት ነገር ልንርቅ ያስፈልገናል ወንድሞቼና እህቶቼ። አንዳንዱ ነገር በአስተሳሰባችን ውስጥ ነው የሚመጣው። እነኚህ ነገሮች አንዳንዱ ነገር በንክኪ ውስጥ ነው የሚመጣው፣ በድርጊታችን ውስጥ ነው የሚመጣው። ዮሴፍን ታስታውሳላችሁ። የጲጠፋራ ሚስት ታስቸግረው ልብሱን ጥሎ ምን አድርጎ አደረገ? ሸሸ። እኔ በዚህ ማለዳ እላችኋለሁ፣ በቃ ልብስ ብቻ አይደለም ጥሎ የሚሸሸው፣ ኔጌቲቪቲ ካለው ነገር ሁሉ ይሸሻል። ክፉ ነገር ከሆነ ነገር ሁሉ ይሸሻል። ከክፉ ሐሳብም ይሸሻል። ከክፉ ወዳጅም ይሸሻል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እንግዲህ ዛሬ ማካፈላችሁ አጭር ቃል ያለው አንደኛ ሳሙኤል ላይ ያለ ነው። መነሻ ማድረገው ከዛ ሐሳብ ላይ ነው።
ይሄ ታሪክ ያለው ያው ምዕራፍ 1 እና ምዕራፍ 2ን እስከ ግማሹ ድረስ ያለው ሐሳብ በተለይ የአንድ እግዚአብሔርን ሐሳብ የተሸከመችን ሴት ታሪክ የሚነግረን መጽሐፍ ነው። ይሄ መጽሐፍ የመጀመሪያው ምዕራፍ 1 እስከ ምዕራፍ 2 ግማሽ ድረስ አንድ የእግዚአብሔርን ሐሳብ የተሸከመች ሴት ታሪክ ነው የሚነግረን ክፍል። ግን ወደ ምንባቡ ክፍል ከመሄድ በፊት ግን ይሄ የአንደኛ ሳሙኤል መጽሐፍ ባጭሩ ሐሳቡን ትንሽ ነገር ልንገራችሁና ከዚህ ወደ ምናነበው ክፍል እንሄዳለንና እስራኤል በመሳፍንት ዘመን ከዛ መጽሐፍ በፊት የነበረው መጽሐፍቶችን ስትመለከቱ በመሳፍንት ዘመን 350 ዓመት ያህል ተገዝተዋል እና 12 መስፍኖች እየተቀያየሩ በአንደኛ በመሳፍንት ዘመን ውስጥ ለ350 ዓመት ተገዝተዋል በዚህ ዘመን ውስጥ እና በዚህ ዘመን ኖረዋል እና ያ ዘመን በጣም ብዙ እግዚአብሔር ያዘነበት ዘመን እስራኤል በኃጢአትና በብዙ ፈተና ውስጥ ያለፈችበት ዘመን ነበር እንደምታውቁትና እግዚአብሔር እስራኤል ዘለቄታዊ የሆነ መፍትሄ ሳይሆን ያገኙት በመሳፍንት ጊዜያዊ የሆነ መፍትሄ አግኝተዋል። በእነኛ አንድ መስፍን ሲነሳ የሆነ ነገር ሲረዳ ጠላቶቻቸውን ሲያሸንፍ ከዛ ደግሞ ሌላው መስፍን ሲመጣ እንደዚህ የሆነ 350 ዓመት አልፈዋል እና መጽሐፉ የተዘጋበት የመጨረሻው መስፍን የምናየው ሳምሶን ነው የመሳፍንት መጽሐፍ እና ሳምሶን የመጨረሻው መስፍን ነው በዛ በአንደኛ በመሳፍንት መጽሐፍ ላይ ስናይ ከዛ ቀጥሎ ያለው መጽሐፍ የሩት መጽሐፍ ነው። የሩት መጽሐፍ ደግሞ የሚቀጥለው መጽሐፍ ምንድነው? እግዚአብሔር በዝምታና በታማኝነት የሰራበት ዘመን ነው ያ ዘመን። ኢየሱስ ክርስቶስም የመምጫው መንገድ ሆና የመጣችበት ሴት በዛ ታሪክ ውስጥ ተመዝግቦ እናገኛለን እና ያ ደግሞ ጸጥ ያለበት የዝምታ ዘመን ነው እንደሆነ እናስባለን እና ከዛ ቀጥሎ ነው ያለው የአንደኛ ሳሙኤል መጽሐፍ እና የአንደኛ ሳሙኤል የትራንዚሽን መጽሐፍ ነው። የትራንዚሽን መጽሐፍ ነው። ይሄንን ዘመንና ከዛ በኋላ የነገስት መጽሐፍ ከፊት ለፊታቸው አለ ከፊት ለፊት አለ ሁለቱን የሚያገናኝ የትራንዚሽን መጽሐፍ ነው የመጽሐፍና ነገር ግን መሳፍንት 21 ቁጥር 25 የተዘጋበት ቃል በጣም የሚያስገርም ቃል ነው። ምን ይላል? በዚያ ዘመን በእስራኤል ዘንድ ንጉስ አልነበረም ይላል። ሰው ሁሉ መልካም መስሎ የታየውን ምን ያደርግ ነበር ብሎ ይናገራል። እና የመሳፍንት ዘመን መጠናቀቂያው ሲያልቅ በዛ ዘመን ንጉስ አልነበረም። ምን ማለት ነው ይሄ ማለት? ያ ማለት ይሄ ፖለቲካዊ ስቴትመንት አይደለም። ይሄ አነጋገር በዚያ ዘመን ስርዓት አልነበረም። ስርዓት የሌለበት ስርዓት የፈረሰበት ዘመን ነበር ማለት ነው። እና ሰው ሁሉ በልቡ በአይኑ ፊት የመሰለውን ነገር የሚያደርግበት ዘመን ነበር እና እስራኤል ወደ ውድቀት እንደገና ወደ ጨለማ ወደ ከበደ ኃጢአት ውስጥ የገቡበት ዘመን ነበር እና እንደዚህ ነገሮች ሲምታቱና ሲበላሹ ወገኖቼ ነገር አለው እግዚአብሔር ዝም ብሎ አይመለከትም እግዚአብሔር። ስለዚህ ይሄ አንደኛ ሳሙኤል መጽሐፍ የምንጀምርበት ሐሳብ የምናየው ከዚህ አይነት መሰባበርና መፍረስ በኋላ እግዚአብሔር ለሕዝቡ ለዓላማው የጨከነበትን ነገር እንዴት እንዳመጣ ነው የምንመለከተው። ስለዚህ በዚህ አንደኛ ሳሙኤልን ስንጀምር ይሄንን ሐሳብ ግንዛቤ እንድታደርጉ ስለፈለኩኝ ነው እና አንደኛ ሳሙኤል ምዕራፍ 1 ከቁጥር 1 እስከ 2 ድረስ እናነባለን። በተራራማው በኤፍሬም ሀገር ከአርማቴም መሴፋ የሆነ ስሙ ህልቃና የተባለ ኤፍሬማዊ ሰው ነበረ። እርሱም የኢያሬም ልጅ የኤልዮ ልጅ የዮዶሄም የናሲብ ልጅ ነበረ። 2 ሚስቶች ነበሩት። የአንዲቱም ስም ሐና የሁለተኛይቱም ስም ፍናና ነበረ። ለፍናናም ልጆች ነበሯት፣ ለሐና ግን ልጅ አልነበራትም ብሎ ይናገራል። ስለዚህ የዚህ ታሪክ የመጀመሪያው መግቢያ መጽሐፍ ውስጥ ያለው ታሪክ የሁለት ሴቶች ታሪክ ነው አሁን እንዳነበብነው ማለት ነው እና አንደኛዋ ልጅ ያላት ብዙ ልጆች አሏት። በኋላም ክፍሉን ስናነብ ምዕራፍ 2 ላይ እናያለን። ብዙ ልጅ ያላት ፍሬ ያላት ሴት ነች። አንደኛዋ ደግሞ ጩኸት ያላት ሴት ልጅ የሌላት ፍሬ የሌላት ሴት ሐና የምትባል ሴት እንመለከታለን ማለት ነው እና ፍናና የምትባለው ሴት የምትመላለስበት መንገድና ሲስተም ዓለማዊ የሆነውን ሲስተም ተጠቅማ የምትመላለስ ሴት ነች። ይህንን ክፍል በደንብ ያነበባችሁ ሰዎች ታውቃላችሁ። ወደ ኋላ እናገራለሁ እንደገና። ነገር ግን ፍሬ ያላት ነገር ግን ጩኸት የሌላት ሴት ማን? ፍናና የምትባል ሴት የምትመላለሰው በዚህ በዓለማዊ በሆነው ዓለም ሲስተም ውስጥ በዚህ ዓለም ባለው አገዛዝ ውስጥ ያለች ሴት ነች።
ነገር ግን ሐናን እግዚአብሔር ለዓላማና ለሐሳቡ ያስቀመጣት ሴት ደሞ አለች፣ ልጅ የሌላት ሴት። እንደውም ቁጥር 5 ላይ ሄዳችሁ ስታነቡ እግዚአብሔር ግን ይላል የሐናን ማህፀን ምን አድርጎት ነበረ? ዘግቶት ነበረ። እግዚአብሔር ዘግቶት ነበረ። የሐና ማህፀን የተዘጋው በጠላትም አይደለም፣ እንደገናም ደግሞ በሰውም አይደለም። በማን ነው? እግዚአብሔር ራሱ የዘጋው ነበር። ለዓላማው እግዚአብሔር የዘጋ ማህፀን ነበር። ለዓላማው ለራሱ ፕሮግራም ልክ እንደ በር ማህፀኗን ዘግቶት ነበር፣ እንዳይከፈት አድርጎ እግዚአብሔር እቅዱና ሐሳቡን ለማሳካት ሲፈልግ የእግዚአብሔር ዲቫይን ኢንቴንሽን ለማምጣት ሲፈልግ ወገኖቼ የሚዘጋው ነገር አለ። ይህ በግል ሕይወታችንም ነው፣ አንዳንዴም ደግሞ በምድርም ላይ ነው። በጣም አድርገን ልናስተውል ያስፈልጋል። እኛ እንደ መንፈሳውያን ሰዎች እንደ አማኞች የእግዚአብሔርን ሐሳብ ለመረዳት የእግዚአብሔርን ዓላማ ለማየት አይኖቻችን እንዲከፈቱ ያስፈልጋል። ከሚታየው ነገር ጀርባ የማይታየውን ነገር ማወቅ አለብን። ሁሉ ጊዜ የሚታየው ነገር የሁለት ነገሮች ውጤት ነው። አንደኛው የሚታየው ከማይታየው የማይታየው አንዱ የእግዚአብሔር እጅ ነው፣ አንደኛው ደግሞ የማን እጅ ነው? የጠላት እጅ ነው። ስለዚህ የሚታየውን ነገር ስናይ ከጀርባው ማን አለ የሚል ጥያቄ መጠየቅ አለብን። የተዘጋ ማህፀን ነበር እና እግዚአብሔር መለኮታዊ የሆነውን እቅድ ለማምጣት ተፈጥሯዊ የሆነውን ነገር መዝጋት ነበረበት። እግዚአብሔር ነብይ ለማስነሳት ስለፈለገ በዘመኑ የመሳፍንት ዘመንን ቅድም እንዳልኳችሁ የመሳፍንት ዘመን ሰው የፈለገውን የሚያደርግበት የእግዚአብሔር ቃል ብርቅ የነበረበት ዘመን፣ ራእይ የማይገለጥበት ዘመን፣ የጨለማ ዘመን ስለነበረ እግዚአብሔር የተጠቀመበት መንገድ መሳፍንቶችን እያመጣ ቢሰጣቸውም ያ መፍትሄ አልሆነም። ዘለቄታ የሆነ መፍትሄ አላመጣላቸውም። ስለዚህ እግዚአብሔር ሌላ የራሱ መንገድ ፈለገ። ነብይ ማምጣት ፈለገ እግዚአብሔር። ከሱ አፍ ሰምቶ ለሰው የሚናገርን ሰው ማምጣት ፈለገ እግዚአብሔር። የልቡን ሐሳብ የሚገልጥለትን ሰው ማምጣት ፈለገ። የተጠቀመበት ግን መንገድ በተዘጋ ማህፀን መሃን በሆነች ሴት ምን ለከተተባት? በሷ ውስጥ አንድ ናፍቆት ከተተ። ጩኸት፣ ልዩ ናፍቆት፣ ልዩ ጩኸት። የልጅ ጩኸት ብቻ አይደለም ወገኖቼ፣ የሐና ጩኸት ከልጅ ጩኸት ያለፈ ጩኸት ነበረ። ሐና የምትጮኸው፣ ሐና የምታለቅሰው ጩኸት። ይህንን ሐሳብ እናያለን። በዚህ መካከል ግን ፍናና የምታደርገው ነገር በጣም የሚያስገርም ነው። ፍናና ምን ታደርጋት ነበረ? መጽሐፍ ቅዱስ ይላል በአንደኛ ሳሙኤል ምዕራፍ 1 ቁጥር 6 ላይ ምን ይላል ነበር? ሐና ታስቆጣትም ምንም ታደርጋት ነበር? ታበሳጫትም ነበር። እቺ በዓለም ሲስተም ውስጥ የከረመች ሴት ጠጥታ የመጣችው ነገር ምንድነው? ፍናና ማበሳጨት፣ ማስቆጣት። ማንን? ያችን ሐናን ሴት ፕሮቮክ የሚያደርግ ስፒሪት ነበረባት። ወንድሞቼና እህቶቼ በዚህ ማለዳ ብዙ ፕሮቮክ የሚያደርጋችሁ ነገር ከውጪ ሲኖር ሐና የወሰደችውን እርምጃ እንድትወስዱ። ቡጤ አልጀመረችም ሐና፣ ስድብ አልጀመረችም ከሷ ጋር፣ አፈ ሰላምታ አልጀመረችም እንደገና ከፍናና ጋር። የፍናና መንፈስን በደንብ አድርጋ ለይተዋለች። ሐና በደንብ አድርጋ ገብቷታል። እግዚአብሔር ደግሞ ሐና ውስጥ የከተተውን ዓላማ በደንብ የገባት ሰው ነች። ይህንን ቁጥር 10 ላይ ቁጥር 11 10 ላይ መመልከት እንችላለን። ምን አለች ሐና? አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ፣ እኔም ባትረሳ ለባሪያ ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር ምን አደርገዋለሁ? እሰጠዋለሁ አለች። ሐና ያደረገችው ነገር ትራንዛክሽን ነው ያደረገችው። የተቀበለችውን ነገር እግዚአብሔር አንተ ብትሰጠኝ መልሼ ለኔ ያደርገዋለሁ አይደለም፣ ለራሴ ያስቀረዋለሁ አይደለም፣ አተርፍበታለሁም አይደለም፣ ደስ ይለኛልም አይደለም። ምን አደርገዋለሁ? መልሼ ላንተ ሰጠዋለሁ። በዚህ ምድር ስንኖር ሁሉ ነገር የትራንዛክሽን ነገር ነው። ሁሉን ነገር ከተን ኪሳችሁን ውስጥ አናስቀርም። ከሰውም ከተቀበላችሁ ንግድም ስትወስሰሩ በኑሮም ውስጥ ቢሆን ሁሉ ነገር ትራንዛክሽን ነው። ያለ ትራንዛክሽን በምድር ላይ መኖር ሰው አይችልም።
ሰማያዊው ነገር እንደዛ ነው። እግዚአብሔር ለሐና የፈለገው ጉዳይ የተቀበለችውን ነገር መልስ ያለችው ነገር ምንድነው? ገብቷታል። እቺ ሴት ሚስጥሩ ጡት እንዳስጣለችው ነው ወስዳ ሄዳ አይሰጠችው። ብዙም አልቆየም ከሷ ጋር ዘመኑን አንድ ቀን አይደለም 2 ቀን አይደለም 5 ዓመት አይደለም ዘመኑን ሁሉ ለማን ሰጠዋለሁ? ለአንተ ሰጠዋለሁ። አሜን። ለአንተ ሰጠዋለሁ። በዚህ ጩኸት ውስጥ ግን ቶሎ ብዬ ሰዓት ለመቆጠብ ነው የሚሄደው። በዚህ ጩኸት ውስጥ ግን በቤት ውስጥ ካህን የነበረው ሰው ኤሊ ወደሱ ፊት መጣ ነው ይሄንን ጸሎት የምትጸልየው። ምን ምላ ጸለይች በፊቱ? ይሄን አሁን የጸለይችውን ጸሎት ከተጸለይች በኋላ ጸሎቷን ባበዛች ጊዜ ይላል መጽሐፍ ቅዱስ፣ ባበዛች ጊዜ ኤሊ ምኗን ይመለከት ነበር? አፏን ይመለከት ነበር ይላል። አፏን ይመለከት ነበር ይላል። ኤሊ የሚያየው የውጪ ስርዓት ነው፣ የውጪ አደራረግን ነው፣ የውጪ የሆነውን ነገር ነው የሚመለከተው። እስቲ ከውጪ ነገራችንን እንውጣ። እግዚአብሔር የሚፈልገው ውጫዊ የሆነ ነገራችንን አይደለም። በውጪ በሆነ ይሄ በጣም ሶፊስቲኬትድ የሆነ ነገር እግዚአብሔር አይፈልግም ከኛ። ሰው የሚፈልገው በጣም በተለያየ መንገድ የተቀነባበረ ነገር ነው ሰው የሚፈልገው። እግዚአብሔር ግን የሚፈልገው ልብን ነው። ኤሊ የሚመለከተው የውጭውን ነገራን ነው። እቺ ሴት ስትጸልይ አጸላላዋን ነው የሚመለከተው፣ ካፏ የሚወጣውን ቃል ነው የሚመለከተው ኤሊ። እና ምን አላት? ጃጅ አደረጋት። ምን ብሎ? ሰክረሻል፣ የሰከረች ሴት ነች ብሎ አለ። የሰከረች ሴት ነች ብሎ አለ። እና የኤሊ ድምዳሜ በጣም ያሳዝናል። መንፈሳዊ የሆነ ሰው ነው፣ ያወቀ ሰው ነው፣ የተረዳ ሰው ነው። ግን አንድ ወቅት ላይ ከእግዚአብሔር ጋር ዲፓርት እንዳደረገ እዚህ ላይ ታያላችሁ። ከእግዚአብሔር ጋር ያለው ግንኙነት እንደተቋረጠ ታያላችሁ። የኛንም ህይወት እንደዚህ አድርገን መፈተሽ ጥሩ ነው። ጋራንቲድ አይደለንም በእግዚአብሔር ቤት ውስጥ መውጣት መግባታችን። ከእግዚአብሔር ጋር ያለን ግንኙነት ነው ጋራንቲድ የሚያደርገን። ወንድሞቼና እህቶቼ ኤሊ ካህን ነው፣ በእግዚአብሔር ቤት ውስጥ አለ፣ ወንበሩ ላይ ተቀምጧል። ነገር ግን ዲሰርመንቱ ትክክል አልነበረም። ዲሰርመንቱ ተበላሽቶ ነበር፣ መለኪያው ተበላሽቶ ነበር፣ ስኬሉ ተበላሽቶ ነበር። ወንድሞቼና እህቶቼ መለኪያችንን በጣም እግዚአብሔር እንድናስተካክል ይፈልጋል። ጃጅመንት ወዲያው አደረገ። ምንድነው ያደረገው ነገር? ሰክረሻል አላት። ሰክረሻል አላት። እንደዚህ አይነት ስቴትመንት ውስጥ እንዳንደርስ በጌታ ፍቅር ነግራችሁ ጠይቃችኋለሁ። ጃጅ እንዳናደርግ ሰዎችን ከሚናገሩት ወይ ደግሞ ከአንዳንድ ድርጊት ተነስተን ድምዳሜ ያደርገን 4 ነጥብ ሰው ላይ እንዳናደርግ። የሰውን ልብ ማየት የሚችለው ማን ነው? ማን ነው? እግዚአብሔር ነው። እግዚአብሔር ነው። አሜን። እና እንደዚህ አይነት ድምዳሜ ወደ ስተት ውስጥ ነው የሚከተን። ይሄን አስቦ ነው፣ ይሄንን አይነት ነገር ተመልክቶ ነው። ልብና ኩላሊትን የሚመረምር ማን ነው? እግዚአብሔር ነው። እና ከውጪ ያለ ድምዳሜ ወንድሞቼና እህቶቼ ወስዶ የሚጥለን ሮንግ ጃጅመንት ውስጥ ነው። ወደ ሮንግ ጃጅመንት ውስጥ እንዳንገባ። ይህ በቤተ ክርስቲያን ውስጥ ያለ ካህን የሆነ ሰው የወሰደው ጃጅመንት ነው። ይሄ ደግሞ የወሰደው መልስ የሰጠው መልስ ነው። ግን ሐና የመለሰችው መልስ ቁጥር 15 ላይ ደስ ይላል። ምን ይላል? ቁጥር 15 ላይ እኔስ ልቧ ያዘነባት ሴት ነኝ፣ ጠጅና ሌላ የሚያሰክር ነገር አልጠጣሁም። ነገር ግን አለች በእግዚአብሔር ፊት ምን አደርጋለሁ? ነፍሴን አፈሳለሁ። ነገሮቻችንን ብዙ ጊዜ በሰው ፊት መናገር በጣም እንወዳለን ሁላችንም። ግን በጓዳ የሚሰማ የሚያደምጥ የነፍስ ጩኸትን የሚያደምጥ ጌታ በጓዳ እንድንሰማው ሊሰማን ይፈልጋል። ጌታ ነፍሳችንን የምናፈስበት ቦታ እግዚአብሔር ይፈልጋል። በጓዳ እግዚአብሔር እንደዚህ አይነት ጉዳይ ይፈልጋል። እና ቁጥር 18 ስንሄድ ሐና ከዚህ ጩኸት በኋላ ምግብ በላች፣ ተነሳች፣ ጠጣች። ምን አደረገች?
አዘንተኛ ፊቷ መስሎ አይታይም ነበር ብሎ መጽሐፍ ይናገራል። ከዚህ ምን በኋላ ጸሎት መጨረሻ በኋላ ወንድሞቼና እህቶቼ በእግዚአብሔር ፊት ያለንን ናፍቆት ጩኸት ካቀረብን በኋላ እግዚአብሔር እንደሰማን በልባችን መንፈስ ቅዱስ ከመሰከረልን በኋላ ምንድነው መሆን ያለብን? ተነስተን በእግዚአብሔር ፊት ልክ ዳዊት እንዳደረገው ልክ በቃ ከዚህ በኋላ ፊታችን አዘንተኛ መስሎ ሊታይ ፈጽሞ እግዚአብሔር አይፈልግም። በቃ እግዚአብሔር ሊዳስሰን ስለፈለገ ማለት ነው። አንድ ታሪክ ልጨምርና እንጸልያለን ከዛ በኋላ እግዚአብሔርን ስለመፈለግ። በማርቆስ 5 ላይ ያለ ታሪክ ቅድም በጸሎት ውስጥም እንደሰማችሁት ማለት ነው። ማርቆስ 5 ላይ ይቺ 12 ዓመት ደም ሲፈሳት የነበረች ሴት አንድ ናፍቆት ነበራት። ሰዎች ኢየሱስ ክርስቶስን ያጋፉት በነበረበት ወቅት ላይ ከኋላው መታ ምን አለች? 12 ዓመት ማይንዲው ደም የፈሰሳት ሴት ነች እቺ ሴት። እና ከሰዎች እየገፉት እየተጋፉ እና ወደ ኢያሪዮስ ወደ ተባለ የምኩራብ አለቃ ቤት ኢየሱስ እየሄደ ነበረ። ልጄ ታሟል እባክህ ናና ምን አድርግልኝ ፈውስልኝ፣ በቃ በአስቸኳይ መምጣት አለብህ እያለው ይሄ ሰው ኢየሱስም ተነስቶ በዛ መንገድ ጉዞ ላይ ነበረ። በዚህ ጉዞ ውስጥ መሐከል ጣልቃ የገባች ሴት ነች። ሰማች ኢየሱስ በዛ እንደሚያልፍ። በጆሮዋ ጥልቅ አለ። ወደ የት ይሄዳል የሚባል ወደ ኢያሪዮስ ቤት ይሄዳል የሚባል ታሪክ ሰማች ማርቆስ 5 ላይ። እና የጌታን መሄድ መንገድ እንደጀመረ እንደሰማች እያየች ብዙ ሕዝብ ተከትሎታል። ደቀ መዛሙርትም አጅበውታል። እየሄደ ባለበት ወቅት ላይ እቺ 12 ዓመት ደም ሲፈሳት የነበረ ከሰው የተገለለች ሴት በሰዎች መካከል ፊት ለፊቱም ሳይሆን ከጀርባው መጣችና በጌታ ጀርባ መጣችና እሱም እንዲመለከታትም አይደለም ግን ከጀርባው መጣ። በልቧ ምን አለች? የልብሱን ጫፍ የነካው እንደሆነ ምን አደርጋለሁ እድናለሁ የሚል የልብ ጩኸት ነበራት። የልብ ምን ነበራት? ናፍቆት ነበራት እቺ ሴት። እና ያንን ናፍቆት ይዛ መጣችና ጌታ እየተጓዘ ባለበት መንገድ ላይ ከኋላው ነካችሁ። ጨርቁን የነካችሁ ወንድሞቼና እህቶቼ፣ ጨርቁን የነካችሁ። እንደዚህ አይነት እምነት የተጻፈላት ሴት ነች እቺ ሴት። እና ብዙ ሰዎች እየተጋፉ ነው፣ ያጋፉትም ነበር ይላል መጽሐፍ። ያጋፉትም ነበር። ወንድሞቼና እህቶቼ በብዙ ማጋፋት ውስጥ እግዚአብሔር የሚፈልገው እምነት ብቻ ነው። አሜን። እምነት ነው። ብዙ ሰዎች ሊያጋፉት እግዚአብሔርን ጌታን ይችላሉ። ነገር ግን የእምነት ጉዳይ ነው፣ ከጌታ ጋር መገናኘት ጉዳይ። ለካ እቺ ሴት ያደረገችው ነገር በእምነት አለች። በእምነት ዳሰሰች። ከዛ በኋላ በውስጧ የነበረው ደም ይፈስ የነበረው ነገር ወዲያውኑ ምን አደረገ? ቆመ። ጌታም መፈወሷን ስላወቀ ማን የነካኝ አለ። እና ደቀ መዛሙርቱ ጭምር አብሮት ይከተሉት የነበሩት ደቀ መዛሙርት እንዴት እንዲህ ትላለህ? ታሪኩን ታውቃላችሁ። ከሳንዴ ስኩል ጀምረን የተማርነው ታሪክ ነው። ሁላችንም እናውቀዋለን ታሪክ። ግን ማን ያጋፋ? በቃ ማን የነካ ትላለህ? ይሄ ሁሉ ሰው እየተጋፋ። አስገራሚ ነው። በጣም አስገራሚ ነው። ደቀ መዛሙርት ናቸው። ብዙ ህዝብ ነው ያለው። ለካ የጌታን ፊት ዞር የሚያደርገው እምነት ነው። እሱን ናፍቆት ነው። ወደሱ የሚጮን ሰው ለካ ዘንበል ይላል ጌታ። ዘንበል ይላል በእምነት መዳሰስ እስከተቻለ ድረስ ማለት ነው። እና እቺ ሴት ያደረገችውን ነገር ጌታ ተፈውሰሻል አላት። ወዲያው ማርቆስ ሲመዘግብ ወዲያው ነው የሚለው እዛ ክፍል ላይ። ምን ማለት ነው? ኢሚዲየትሊ ማለት ነው አይደል? ከአማርኛው እንግዲህ እንግሊዘኛ ይቀላችኋል ብዬ ነው። ኢሚዲየትሊ በቃ ወዲያው ኢሚዲየትሊ ምን አደረገች? ደሟ ቆመ። ወዲያው ቆመ ልቧ። የደሟ ምንጭ ደረቀ። ከስቃዋም እንደዳነች በምን አወቀች? በሰውነቷ አወቀች። ሌሎች ሰዎች ሊመሰክሩላት አያስፈልግም። ወደ ዶክተር መሄድም አላስፈለጋትም። ያ ኮንቲኒየስ የሚፈስ ደም ስለነበረ ምን አደረገች? በሰውነቷ አወቀችው ወዲያው። የውስጥ ጩኸት ጌታን አስቆመው። አሜን። አስቆመው። ጌታን አስቆመው።
ሐና ያስጨዋት ጉዳይ ወንድሞቼና እህቶቼ ትልቁ ጉዳይ ሳሙኤል መጥቶ ልጅ አድርጋ ልታስቀረው አልነበረም። በውስጧ የነበረው ጩኸት ዘመኑን የተመለከተችበት አይን ስለነበረ ነው። ምንድነው እኔና እናንተን የሚያስጨዋን ጉዳይ በዚህ ጊዜ? እግዚአብሔር የተባረከ ይሁን። እግዚአብሔር ፈውስ የልጆች ምንድነው? እንጀራ ነው፣ ምግብ ነው። በቃ ቀላል ነገር ነው ማለት እኮ ነው። ኢሚዲየት የሚሰጥ ቀላል ነገር ነው። ግን የሚያስጨውን ከውስጥ የሚፈነቅለን ነገር ከምግብ ያለፈ ሊሆን ይገባዋል። በቃ እግዚአብሔር የፈለገው ሐና ውስጥ የነበረው ጩኸት ይሄ ነበር። እግዚአብሔር ለዘመኑ የሚያስፈልግ ነብይ እግዚአብሔር እንዲያስነሳ ለቤቴ ካህን አስነሳለሁ ያለበት ይህን የትንቢት ቃል በሷ ህይወት ውስጥ እንዲፈጸም ታማኝ ካህን አስነሳለሁ ያለበት ለኔ ያለበትን ሰው እግዚአብሔር ሊያስነሳ አማጠች፣ ጮኸች። የልቧን አፍቆት ነበር ሐና። ይህ የልብ ናፍቆት በሁላችን ውስጥ ይግባ። አሜን። በቃ እግዚአብሔር በዚህ ናፍቆት ቤተክርስቲያናችንን ይባርክ። ቅዱሳን እቺ ከተማን ይባርክ። በቃ የጩኸት ከተማ ተብላ ትታወቅ፣ የጩኸት ቤተክርስቲያን ተብላ ትታወቅ። በብዙ ነገር ልንታወቅ እንችላለን። የራእይ መጽሐፍት ላይ እነኚህን 7 ቤተክርስቲያናቶች ታውቃላችሁ። የሰባቱን ቤተክርስቲያናት ታሪክ በተለያየ ነገር ይታወቃሉ፣ በተለያየ ነገር ይታወቃሉ። እኛ በምን እንታወቅ ይሆን? በጌታ አይን ስንታይ እንደ ቤተክርስቲያን በምን እንታወቅ ይሆን? በጥሩ ፕሮግራማችን፣ በጥሩ ስብከታችን፣ በጥሩ ፌሎሺፓችን፣ በጥሩ ቡና ጊዜያችን በምን እንታወቅ ይሆን? እንደ ግለሰብስ እግዚአብሔር ሲመለከተን፣ እግዚአብሔር ሲያየን በምን ያውቀን ይሆን ጌታ? በምን ያውቀን ይሆን ጌታ? እሱም በመናፈቅ እግዚአብሔር ይወቀን፣ እሱም በመሻት መጽሐፍ ቅዱሳችን ልክ በቃ እርግጥ ነው የሚያነቡ ሰዎች ብዙ ከለር ያረጋሉ፣ እናረጋለን፣ እናነባለን፣ ስክሪፕቶ ምናምን እናረጋለን። እሱ እንደተጠበቀ ሆኖ በእንባ ደግሞ የራስ መጽሐፍ ቅዱስ ይሆንልን። በቃ ከሱ ጋር ያነበብነውን ቃል በፊቱ ሆነ አልቅሰን የምናነብ ሰዎች ያድርግልን። እግዚአብሔር በዚህ ይባርክ ቤተክርስቲያንን። እግዚአብሔር በዚህ ጎብኝ ጉብኝት ጌታ ወንዶች ሴቶች ልጆቹን ጌታ በዚህ ሊጎበኝ ይፈልጋል። የውስጥ ጩኸት፣ የውስጥ ልመና፣ የሐና አይነት ጩኸት፣ እቺ 12 ዓመት ደም ሲፈሳት እንደነበረች አይነት ሴት ጩኸት፣ ወይ ደግሞ ቅድም ጸሎት ውስጥ እንደሰማነው እንደ በርጤሜዎስ ኢየሱስ ክርስቶስን የሚያስቆም ጩኸት፣ አይነ ስውር የነበረን ሰው ሲጮህ የዳዊት ልጅ ሆይ ምን አድርገኝ ማረኝ እያለ አይኔን አብራ አይደለም እኮ ጥያቄው፣ ማረኝ ነው የመጀመሪያው ጥያቄ። ማረኝ ሪሌሽንሺፕ ፈልጋለሁ ካንተ ጋራ፣ ኃጢአት አርቆኛል ካንተ ጋራ፣ ጩኸቴ ይሄ ነው፣ ናፍቆቴ ይሄ ነው የሚል ጩኸት እግዚአብሔር ወደ በርጤሜዎስ ውስጥ ከተተ። ሰዎች ምን አደረጉት? ዝም እንዲል ጸጥ እንዲል አሉት። ነገር ግን በርጤሜዎስ ምን ያደርግ ነበር? አብዝቶ ይጮህ ነበር። ኢየሱስን ዞር አደረገው። ወንድሞቼና እህቶቼ ብዙ ስንጮህ፣ ብዙ ናፍቆት ውስጣችን ሲገባ ጌታ ዞር ይላል፣ ጌታ ዘንበል ይላል። እግዚአብሔር ይመለከታል። አልፎ የሚሄድ እግዚአብሔር ጨካኝ አምላክ አይደለም። እግዚአብሔር ትሁት አምላክ ነው። ለልጆቹ መልካም አባት ነው። ማኖቻችንን እኛ ልጆቻችን ሲያለቅሱ ዝም ብለን ምን ሄደው? ማናችንም ዝም ብለን ትተን አንሄድም። በስጋ የወለድናቸውን ልጆች ማለት ነው። እግዚአብሔር ደግሞ እንዴት አይነት ደግ አባት ነው! የኛን ጩኸት ይሰማል። ወደሱ የሚጮቱን ሰዎች ጩኸት ይሰማል። ዞር አለ ወደ በርጤሜዎስ፣ ተመለከተው በርጤሜዎስን። የበርጤሜዎስ ታሪክ በጣም የሚያስገርም ነው፣ በጣም የሚያስፈልግ ነው። ኢየሱስን ያስቆመ ጩኸት በጣም የሚያስገርም ጩኸት ነው። በርጤሜዎስ ከዛ በኋላ ያደረገው ነገር እግዚአብሔር ጌታ ኢየሱስ ክርስቶስ ከተመለከተው በኋላ ካየው በኋላ ልብሱን አውልቆ ጣለ። ይህንን በማርቆስ ወንጌል ምዕራፍ 10 ቁጥር 50 ላይ ታያላችሁ። ልብሱን ጣለ። አሮጌ ነገር የሚያስጥል የኢየሱስ መቆም ይሁንልን ለሁላችን። ልብስ የሚወክረው አሮጌ ህይወትን ነው። በቃ አሮጌ ነገርን የሚያስጥል የኢየሱስ መቆም። ጩኸቱ አሮጌ ነገሬን አስጥል ነው። አይኔን ብቻ አብራ አይደለም፣
እለፍ በኔ ላይ በኔ ህይወት ውስጥ ና ሲል ጌታ ያደረገው ነገር ምንድነው? ካፖርቱን ያስጣለው ጣለ። አሮጌ ነገርን የመለመኛ ነገሩ እኮ ነው ልብሱ። አሮጌ ህይወት በእኛ ህይወት ውስጥ ያለ ነገር እግዚአብሔር ሊጥል ይፈልጋል። እግዚአብሔር የተመሰገነ ይሁን። እስቲ እንቆምና ከኔ ጋራ እንጸልያለን።